ሌላ ነገር ነግሮኛል። ምንድን ነው የነገረሽ? ልጄ እውነት ላይሆን ይችላል። እንደ ባለፈው ግን ተስፋ እንዳታድርጊ። ለእሱ አታስቢ። ይልቅ አሁን ምን እንዳለሽ ንገሪኝ። ልጄ ምን መሰለሽ፣ ሰላም ወይዘሮ ገነትን በስተመጨረሻ ለብሌን እናቷ ሰላም እንደሆነች ነግራታለች ማለት ነው። ታዲያ አሁን ላይ ብዙ ተስፋ እንዳታደርግና እንደ ወይዘሮ አልማዝ ተገዝታ ሊሆን እንደሚችልና አሁን ላይ እየተጫወቱባቸው ሊሆን እንደሚችል በማሰብ ይህን ነገር ሙሉ ተስፋ እንድታደርጊ አልፈልግም። ነገር ግን ደግሞ ይህ ነገር እኔ መዋሸት አልፈልግም፣ ማወቅ አለብሽ። በባለፈውም ልነግርሽ ስልክ ተደውሎብሽ ነበረ ብላታለች ማለት ነው። እንግዲህ በባለፈው እናትሽ ልነግርሽ ነው የሆነ ነገር ስለ ሰላም ልነግርሽ ነው ብላ ስትጀምርላት እንግዲህ ቃል ደውላ ነበረ። ደውላ ሰላም ታማለች ቶሎ ድረሽ ስትላት ነበረ በረው የሄዱት። ታዲያ አሁን ላይ ብሌን እንግዲህ ተበሳጭታ ነበረ የሄደችው። ማለትም ቃል እንግዲህ ምን አድርጋለች ከዳጊ ጋር በመሆን ዳጊን ተጠግታ ልትስመው ስትል እንግዲህ ብሌን ደርሳ ነበረ። ታዲያ ብሌን ይህን ነገር በማየቷ በጣም በዳጊ ተናዳበትና አዝና ወደ ወይዘሮ ገነት ነበረ የሄደችው። እንግዲህ ዳጊም የሚይዘው የሚጨብጠው ነገር አቷል። ምክንያቱም የመጨረሻ ውሳኔ ላይ ደርሶ ነበረ ፍቅሩን ሊገልጽላት እንዲሁም ደግሞ ቀለበት ሊያስረላት። እንግዲህ መጨረሻ ላይ በቃ ጓደኞችን በማማከር ምን ይሻላታል፣ ምን ላድርግላት በማለት እያማከረ ነበረ። ነገር ግን አለም እንዴት ማድረጌ ሁለታቸውን ማለያየት ይኖርብኛል ባለችው መሰረት አሁን ላይ የተሳካላት ይመስላል። ታዲያ አሁን ላይ ብሌንም እናቷ ሰላም እንደሆነች አውቃለች። ስለዚህ አቶ ባህሉ ምን ሊውጠው ይችላል? አቶ ባህሉ እጅግ አስደንግጦታል። ምክንያቱም ወይዘሮ ገነት እንግዲህ ሰላም የብሌን እናት እንደሆነች ማወቋ ይሄ ነገር በጣም ግራ አጋብቶታል። ታዲያ አሁን ላይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው ማለት ነው። ሰላም ሰላም ውዶችዬ፣ የተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አሁን ላይ ብሌንም በስተመጨረሻ እንግዲህ እናቷ ሰላም እንደሆነች ማወቋ በጣም አስደስቷታል። ነገር ግን አሁን ላይ ለካ እናቴ ካጠገቧ ሆኜ ነው እንደዚህ ሲጎዷትና ብዙ ነገር ሲቃይ ሲደርስባት ዝም ብዬ ያየሁት በማለት በጣም ተናዳለች። አሁን ላይ ከራሷ ሕይወት ጋር በማመሳሰል እንግዲህ ወይዘሮ ሰላም እንግዲህ ከዚህ በፊት አረብ ሀገር ቆይታ እንደመጣችና እንዲሁም ደግሞ ልጇ እንደጠፋችባትም ይህን ነገር እያስታወሰች ነው አሁን ላይ። ታዲያ ይህን ነገር እንዴት ነው እኔ ላስተውለው ያልቻልኩት? ማለት እሷስ ደግሞ የውሸት ልጅ እንዳመጣላት እያወኩኝ እኔ ነኝ እናቴ ለዚህ ሁሉ ነገር የዳረኳት በማለት አሁን ላይ ራሷን እየወቀሰች ነው የምትገኘው። ምክንያቱም እንግዲህ ቃል የእሷ ልጅ የሰላም ልጅ እንዳልሆነች አውቃለች። ነገር ግን አሁን ላይ ዝምታን መርጣለች። ዝምታን የመረጠችበት ምክንያት ደግሞ ለወይዘሮ ገነት ብላ ነው። ማለት በአሳዳጊናቷ ብዙ ነገሮችን እያስፈራሯት ስለነበረ ለእሷ ብላ ነበረ ጸጥ ያለችው። ታዲያ አሁን ላይ ምንድን ያደረገችው ብሌን እናቴን ከባህሉና ከቃል ላድናት ይገባል። አሁን ላይ እናቴ የግድ መዳን አለባት፣ ሊጫወትባት ነው ማለት እንግዲህ ከሆስፒታል አቶ ባህሉ ሂጂ በቃ አንቺ አሁን ላይ አታስፈልጊም፣ ስለዚህ ወደ ቤትሽ ሂጂ ብሎ ሲሰዳት ምንም ደስ አላላትም። እንዲህ የሆነ ነገር ሊያደርጋት ይችላል። በቃ ምንም ውስጥ ያልተቀበለውን በእርግጥ አሟታል፣ ትንሽ እረፍት ማድረግ አለባት፣ ትንሽ እዚህ መረጋጋት አለባት ብለውኛል። ግን ደግሞ ውስጤ ሰላም እየሰጠኝ አይደለም በማለት በጣም ፈርታ ነበረ። በእርግጥ አሁን ላይ አቶ ባህሉ ሰላምን መጉዳት አይፈልግም። ምክንያቱም ደግሞ ሰላም መዳን አለባት ነው እያለ ያለ አቶ ባይሉ። ምክንያቱም ሰላም መዳን ካልቻለሽ አይደለም ሀብት ንብረቱ ቀርቶ ይህን ቤት ራሱ የኛ ማድረግ አንችልም ነው እያላት የነበረው ቃልም አሁን ላይ በጣም ደስተኛ ናት። ምክንያቱም ሰላም አይደለም ብታብድ አይደለም የሆነ ህመም ቢያማት ቀርቶ የፈለገ ነገር ብትሆን ምንም ግድ አይሰጣትም። ምክንያቱም አሁን ላይ ቃል እዛ ቤት እስካለች ድረስ ልጅ መሆኗ ነው የሚታወቀው። ስለዚህ ሁሉም ነገር እሷ ልጅ እንደሆነች ነው የሚያመለክተው። ብታስመሰክርም እሷ ልጅ እንደሆነች ማንኛውም ሰው የሚመሰክርላት ነው። ታዲያ ይሄ ነገር አቶ ባይሉን ሰላሙን ነስቶታል። ምክንያቱም ቃል ሁሉን ነገር ከወሰደችበት እሱ የሚይዘው ነገር አይኖረውም ማለት ነው። ስለዚህ የግድ እንደምንም አድርጌ እንግዲህ ማዳን አለብኝ ነበር ያለው።
የተባለው። አሁን ላይ በእርግጥ ነው ሰላም ታማለች፣ ነገር ግን ብትታመምም አሁን ላይ ግን ልጇ ብሌንን አውቃታለች ማለት ነው። ይሄ ነገር ደግሞ ለገነት በጣም ግራ አጋብቷት ነበረ ማለት በስልክ ተደውሎ የተነገረኝ ነገር እውነትም ብሌን አሁን ላይ የእሷ ልጅ እንደሆነች ነግሯታል ማለት ነው። ማለት ይህን ያህልም በጣም አላመማትም፣ ግን ደግሞ ቢያማትም ይሄ ነገር የልጅነት ትውስታዋን ስለመለሰው ነው በቃ በማለት አሁን ላይ ልጇ እንደሆነች አረጋግጣ ነው እንግዲህ ለብሌን ሁሉንም ነገር የነገረቻት። ብሌንን ግን ምንድን ያለቻት እንደ ባለፈው ብዙ ተስፋ እንድታረጊ አልፈልግም። በእርግጥ ይሄን ነገር ማጣራት ይኖርብናል፣ ግን ደግሞ ይሄን ነገር እናትሽ እንደሆነች በቃ እንቅልፍ ነስቶኛል። ምክንያቱም ሰላም ልጄ እያለች ስጠራሽ እኔ ደግሞ አልቻልኩም ነው ስትላት የነበረ። አሁን ላይ እንግዲህ ቃል በጣም ተናዳባት ነበረ በብሌን። ምክንያቱም ደግሞ እንግዲህ ሰላም ልጄ እያለች ስጠራት ልጄ እንድትልሽ አልፈልግም፣ ምክንያቱም አንቺ ልጅሽ አይደለውም ልጅሽ ቃል ናት ባያት እያለቻት ነበረ። ነገር ግን አሁን ላይ ብሌን ያደረገችው ነገር ዋና ታርጌቷ ሰላም እንድትድን ነው የፈለገችው። ስለዚህ ሰላም የምትላትን ነገር ሁሉ ነገር እያደረገች ነበረ። እንግዲህ ሰላም በቃ ከልጄ ጋር ምግብ መብላት አለብኝ በማለት ቅጠል በመያዝ እንግዲህ ቅጠል ብያለቻት ነበረ ብሌንን። ብሌን ግን ምንድን ያለችው እነሱ እርቧቸዋል፣ እነሱ ይበሉታል፣ ለኔና ላንቺ ደግሞ ቆንጆ ምግብ ሰርቼልሻለሁ እያለቻት ነበረ። አሁን ላይ ሰላም በጣም ደስተኛ ሆና ነበረ። ምክንያቱም ብሌን ልጄ ብላ ስታቅፋት አሁን ላይ የልጅነት ትውስታዋ የልጅነት በዛ በልጅነት ስታጫውታት የነበረ ቴሜቴ ያለች ስታጫውታት የነበረ ጨዋታ እሱን በመጫወት አሁን ላይ ደስ ብሏታል። ነገር ግን አሁን ላይ ይሄ ነገር የወይዘሮ አልማዝ ነገር እንቅልፍ ስለነሳት እንደገና ደግሞ በጣም አእምሯ ይሄን ነገር ሊቀበለው ስላልቻለ በቁሟ እየቃጀች ነው አሁን ላይ የምትገኘው። ታዲያ ምንድን ያለች ይቺ ሴትዮ አብዳለች፣ በቁሟ ነው ያበደችው እያለች እንግዲህ ቃል እየተሳለቀሽባት ነበረ። ምክንያቱም አሁን ላይ በእርግጥ ታሳዝናለች፣ ግን ደግሞ እኔ አብሬ አንዴ ገብቼበታለሁ ይሄን ነገር እኔ ስለገባውበት አሁን ላይ እንደዚህ ነው እንደዛ ነው ብዬ የምነግራት ምንም ነገር የለኝም። ስለዚህ ደግሞ እች ሴትዮ ለምንድን ነው የምታሳዝነ? የራሷ ጉዳይ። ምክንያቱም ወንድሟ እንኳን ሊያዝንላት ያልቻለ እንዴት ነው እኔ ማዝንላት እያለች ነበረ። እውነት ነው። አሁን ላይ አቶ በኃይሉ ራሱ ወንድሟ ነው ማስመሰል እንደዚህ ታማ እንኳን እያስመሰለ ነበረ። ወይኔ እያለ እንግዲህ ማስመሰሉን ቀጥሏል። ነገር ግን በጣም ደስ ያሰኘኝ ነገር ምንድን ነው ሰላም ማነህ አንተ አላውቅህም ብላወለች ማለት ነው። ስለዚህ ይህን ነገር ማለቷ በጣም ነው ደስ ያለኝ። ምክንያቱም አቶ በኃይሉን ይሄ ነገር ደግሞ በጣም ያስደነገጠው ፓርት ነበረ። እንግዲህ ብሌንም አሁን ላይ ብሌን የምትላትን ሁሉ ነገር ስለምትሰማ ብሌንን በቃ ወደ ሆስፒታል እንውሰዳት አንቺን ስለምትሰማሽ አሁን ላይ የአንቺ እርዳታ ያስፈልጋታል። እናም ሁሉን ነገር አንቺ እንድታሳምኛ ትፈልጋለው ነበር ያላት አቶ በኃይሉ። እንግዲህ ቃልም ከወይዘሮ ገነት ጋር ልታጣላት እየሞከረች ነበረ ብሌንን። ምክንያቱም ከማንም ወንድ ጋር ስትንዘላዘል ነው የምትውለው፣ እዚህ ቤት ስራ አትሰራም፣ እንደፈለገች ነው የምትወጣ የምትገባ እያለች እንግዲህ ብዙ ነገሮችን ለማመናጨቅ ሞክራ ነበረ። ግን ደግሞ ገነት አላስቻላትም። እኔ ልጄን አውቃታለሁ፣ እንዴት አድርጌ እንዳሳደግኳት እኔ ነኝ የማውቅ፣ ስለ ብሌን እንደዚህ ብለሽ እንድትናገሪ አልፈቅድልሽም በማለት ልታጠናግራት ነበረ። ከዛ ግን ብሌን ምንድን ያለችው ነው እንደዚህ ማድረግ የለብሽም እናቴ፣ አሁን ላይ አንቺን ለማበሳጨት ሆን ብላ ነው ይሄን ነገር የምታደርገው። ብሌንም እያስጠነቀቃሻት ነበረ። አንቺ ሰላም እናትሽ እንዳልሆነሽ አውቃለሁ፣ ስለዚህ አርፈሽ ብትቀመጪ ይሻልሻል ብላት ነበረ። አሁን ላይ በጣም የምታደርገው ነገር በጣም ትልቅ መስቴክ ነው ብዬ ነው ማስበው። ማለት የእሷ እናት ብትሆን ኑሮ ማለት በእርግጥ እዛ ቤት የገባሽው ለገንዘብና ለገንዘብ ብላ እንደሆነ ይታወቃል። ግን ደግሞ እንደዚህ የቃጀሽ እስከ በሽታ እስከ ህመም ድረስ ደርሳ ግን ደግሞ በዛ ልክ መሆን በጣም ትልቅ መስቴክ ነው ብዬ ነው ማስበው። አሁን ላይ ቃል ብሌንን ለመበቀል ትልቅ መንገድ ከፍታለች ማለት ነው። ምክንያቱም አሁን ላይ ዳጊ ፍቅሩን ሊገልጽላት ቀለበት ሊያስርላት እንግዲህ ወስኖ ነበረ። ማለት በጓደኞቹ ጋር ምን ባደርግላት ነው ይበልጥ ብሌንን ሊያስደስታትና በቃ እሷ ደስተኛ ሆና ማየት ፈልጋለሁ፣ ግን ደግሞ በምን መንገድ መግለጽ አለብኝ፣ ፍቅሬን እንዴት አድርጌ ነው መግለጽ ያለብኝ በማለት እየደወለ ጓደኞቹን እያማከረ ነበረ። ነገር ግን አሁን ላይ እንግዲህ ቃል ሁሉንም ነገር አበላሽታበታለች። ያው ቃል በእርግጥ ትረዳዋለች። ምክንያቱም ቃል በጣም ስማርትና የምታስተውል ሴት ነች። ራሷ ገነት ምን ብላለች? እንደ ቃል እኮ ልባም ብትሆይ ኖሮ እንደዚህ አተንፈራፈሪም ነበረ ነው ያለቻት ብሌን፣ ማለትም ቃል እንግዲህ እንዴት ቅጠል ብሉ ትላለች፣ እንዴት ረሃባቸው ትለናለች በማለት እንግዲህ ስትበሳጭ አየሽ
ብሌን በጣም ብልህ ሴት ነች። ብሌንን መሆን ካልቻልሽ፣ እንደ ብሌን ብልህ መሆን ካልቻልሽ ይሄ ነገር ምን ማለት እንደሆነ ሊገባች አልችልም። እሷ ግን እያንቀጠሉን ቢ ብላ እንዳታስገድዳት፣ እሷ ደግሞ አልበላም ብትላት አእምሮዋ እንዲነካባት ስለማትፈልግ ይሄን ጥበብ ተጠቀመሽ አይሻራል በማለት ነበረ የነገረቻት። ታዲያ ይሄ ነገር እርር ነበር ያደረጋት ቃልን። ቃልም እንግዲህ ዳጊን አታለዋለች ማለት ምን ሆና ነው ሰላም ምን ሆና ነው እንደዚህ ደግፈው የወሰዷት ምን ሆና ነው ብሎ በሚጠይቃት ሰዓት ነው እንግዲህ ዳጊን በቃ እናቴን አሟታል፣ እናቴ እኮ ታመመችብኝ፣ ያለ እናቴ እኔ ማንም ሰው የለኝም፣ ያለ እናቴ ምን ልሆን ነው በማለት እንግዲህ ዳጊን አታለዋለች ማለት ነው። በቃ ከአንተ ክላስ ልግባና አንተ ጋር ልሆን፣ ምክንያቱም ቤቱ ሊውጠኝ ቀርቧል ነበር ያለችው። እንግዲህ ዳጊም በቃ እውነት ስለመሰለው ስላዘነላት በእርግጥም ሰላም እንደታመመች ገብቶታል። ስለዚህ ግቢ ብሎ አስገብቷት ነበረ። ነገር ግን እሷ እንድታቅፈኝ እፈልጋለሁ፣ በቃ ዳጊ እንድታጽናናኝ እፈልጋለሁ በማለት አልጋው ላይ ተቀምጣ ነበረ። እሱም በጣም ግራ ገብቶት ነበረ። ምክንያቱም እንደዚህ እኮ ሲያዩሽ ምንም ያዘንሽ የተከፋሽ ሁላ አትመስይም፣ ምን ሆነሽ ነው ግን ቃል ሲላት፣ አይ በቃ እኔ እኮ አንተ እንዳይደብር ብዬ ነው፣ ማለት አንተን ማስከፋት ማሳዘን አልፈልግም፣ ውስጤን በቃ ሀዘኔን በውስጤ ስለተቋቋምኩት ነው እያለች እንግዲህ ማስመሰሏን ቀጥላ እየነገረችው ነበረ። ነገር ግን ዳጊ ባይዋጥለትም ዳጊ በቃ እንደዚህ ጠልተኸኛል ማለት ነው፣ አሁንም ድረስ ተቀይመኛል በማለት እንግዲህ ሆዱን ስትበላው እሱም ደግሞ ተቀምጦ አቅፏት ነበረ። ታዲያ እሷ ቀጥታ ያደረገችው ነገር ያው ብሌን ልትመጣና ልትይዛቸው እንደምትችል ገብቷታል። ምክንያቱም አቶ በኃይሉ ከሆስፒታል ከወሰዳት በኋላ ብሌን ምንም እንደማታስፈልግ ስለሚያውቅ፣ ስለዚህ እንደሚሰዳትም ስላወቀች አሁን ላይ ምንድን ያደርገሽው ልትስመው ቀረብ ብላ ነበረ። ነገር ግን እሱ ዞር በይ ሊላት ይገባ ነበረ ብዬ አስባለሁ። ምክንያቱም በእርግጥ ይላታል፣ ግን ደግሞ ብሌን እዚያ ጋር ያየሽው ነገር በጣም የሚያሳፍር ነገር ነው። ምክንያቱም እንዴት ማለት ቃል እስከ ልስመው እስክትቀርብ ድረስ እንዴት ዳጊ ዝም ሊል ይችላል የሚለው ነገር በጣም አናዷታል። ቀጥታ ምንድን ያደረገችው በሩን ክፍት ቃልም ልስመው ነበረ። ታዲያ ይሄን ነገር በማየቱ ዳጊ ወሩሮ ነበረ የጣላት ቃልን። ይህ ነገር ደግሞ ለብሌን በጣም ነበረ ያበሳጫ። ታዲያ አሁን ላይ ዳጊ እየተከተለ እንደምታስቢው አይደለም በማለት እንግዲህ በነግራትም፣ ግን ደግሞ ያየችው እዛ ጋ ያየችው ነገር ከባድ ነገር ነው። ነገር ግን አሁን ላይ ዳጊን እሷ መጥላት አትችልም። ምክንያቱም ቃል እስከምን ጥግ ድረስ መሄድ እንደምትችል ታውቃለች። ነገር ግን እዚህ ጋ ብሌን የተሳሳተችው ስህተት ምንድን ነው? የወይዘሮ ሰላም ልጅ እንዳልሆነች ለዳጊ መናገር ነበረባት ብዬ ነው የማስበው። ምክንያቱም ብትናገር ኖሮ አሁን ላይ ዳጊ ሊሳሳትና ሊሸወድላት አይችልም ነበረ። ቢያንስ በብዙ ነገሮች ዳጊ መዳንና መከላከል ይችል ነበረ ብዬ አስባለሁ። በእርግጥም እሷ አታለው ነው እንጂ እሱ ከእሷ ጋር ምንም አይነት ነገር ግንኙነት ቀርቶ እሷን ማየቱላ አይፈልግም። እንግዲህ በብዙ ነገሮችን አይተነዋል ማለት ነው። ግን ደግሞ አሁን ላይ ዳጊንም ቃልንም ማለትም ብሌንንም መበቀል ነው የምትፈልገው ቃል አሁን ላይ ተሳክቶልኛል ብላ እየተጉራራች ነው የምትገኘው። ታዲያ በዚህ ሁኔታ ነበረ ሆና እንግዲህ ወደ ወይዘሮ ገነት የሄደችው ተናዳ። ገነትም እንግዲህ እናትሽ እንግዲህ ሰላም ናት በማለት ሁሉንም ነገር ስትነግራት ብሌን በጣም ነው የተደሰተችው። በሌላ በኩል ግን በጣም ነው ያዘነችው። ምክንያቱም እናቴ ሆና ነው ታዲያ ይሄን ያህል ዘመን እየጎዷትና እንደዚህ እያደረጓት ዝም ብዬ የተመለከትኩት። በዛ ላይ ደግሞ ከአረብ ሀገር እንደመጣሽ አውቃለሁ 10 ዓመት ሙሉ። በዛ ላይ ቃል ልጇ እንዳልሆነሽ አውቃለሁ። ግን ደግሞ እኔ ራስ ወዳድ ሁኜ ምንም ነገር ሳልነግራት ጸጥ አልኩኝ። በእኔ ምክንያት እዚህ ሁሉ ነገር የገባሽው፣ በእኔ ምክንያት ሁሉ ችግር የደረሰባት በማለት አሁን ላይ በጣም እያዘነች ተከፍታ ነው የምትገኘው። ታዲያ ገነትም አሁን ላይ ልንረዳት ይገባል። በቃ እንድታዝኝ ምናምን አልፈልግም። በዛ ላይ ደግሞ ሙሉ ተስፋ እንድታደርግም አልፈልግም። ከዚህ በፊት የተደረጉብን ነገሮች ስላሉ ይሄን ነገር ማስተዋል አለብን ብላለች። ታዲያ ይሄን ነገር እንግዲህ ለጎረቤቷ ተነግራ ነበረ። ሰላም የብሌን እናት እንደሆነች ሰዎች ደውለው ነገሩኝ በማለት እንግዲህ ነግራት ነበረ ለጎረቤቷ። እንግዲህ ጎረቤቷ ጥሩ ሰው መስላ ማለት ግን ደግሞ በቃ የበግ ለምድ ለብሰው የሚቀርቡን እንደዚህ አስመሳይ ሰዎች እኔ በህይወቴ እንደዚህ አይቼ አላቅም። አሁን ላይ የአቶ በኃይሉ እንግዲህ ተላላኪ ናት ማለት እያንዳንዱን ነገር ብሌንና እንዲሁም ደግሞ ገነት የሚያወሩትን እየወሰደች እንግዲህ የምታቀብለው የገነት ጎረቤት ናት ማለት ነው። እንግዲህ ምን ብላታለሽ ገኒ? በቃ አሁን ላይ ሰላም የብሌን እናት እንደሆነች ተደውሎ ተነግሮኛል ስላት፣ በፍጹም እንዳትነግሪያት እንዳታደርጊው ነበር ያለቻት። እሷ ግን እኔ ምንም ነገር መዋሸት አልፈልግም፣ ለብሌን
ሁሉን ነገር ነግሬያት ከዛም በኋላ ደግሞ ሳትጓጓ ሁሉንም ነገር በሂደት በራሳችን መንገድ ማወቅ እንችላለን ነበር ብላ እንግዲህ ሁሉንም ነገር የነገረቻት። ተወዳጆቼ ለዛሬ ይዤላችሁ የመጣሁት አደራ ድራማ ይህን ይመስል ነበረ። እስኪ ዛሬ ምን ተሰማችሁ በዚህ ክፍል ላይ? እስኪ ሀሳብ አስተያየታችሁ በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባይ ባይ።